بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على سيدنا ونبينا محمد وآله وصحبه أجمعين أما بعد የተከበራችሁ ተመልካቾቻችን ተውበተኞች በሚለው ፕሮግራማችን ላይ ስለ ተውበተኞች የምናነሳውን ርዕስ የምንቀጥል ይሆናል ምናልባት ስለ ተውበት እያወራን ነውና ስለ ተውበተኞች ታሪክ ከመጀመራችን በፊት ተውበት ምንድነው የሚለው ነገር የተወሰኑ መልእክቶች እናስተላልፋለን ኢንሻአላህ ተዓላ ተውበት በእስልምና ውስጥ ቋንቋዊ ትርጉም አለው ተወበ ከሚለው ቃል የመጣ ነው ተወበ بمعنى رجع ተመለሰ ማለት ነው ወይም አንዳንድ ዑለማዎች ጋም ነዲማ ተጸጸተ ለማለት ይመጣል በአረብኛ ቋንቋ ውስጥ إذن ተውበት ጸጸት ነው ተውበት መመለስ ነው ተውበት ይቅርታ መጠየቅ ብቻ አይደለም መመለስ ነው መመለስ ማለት የነበርንበት የተሳሳተ መንገድ አለ ያጠፋነው ጥፋት አለ ከሱ በተቃራኒ የሆነን መልካም የሆነን ቀናን ነገር በሱ ምትክ ማስቀጠል ማለት ጭምር ነው ተውበት ማለት አረብኛው ላይ ኢዕቲዛር ይቅርታ መጠየቅ ማለት የሚመስለው አለ ይቅርታ መጠየቅ ብቻ አይደለም ይቅርታ መጠየቅ ምናልባት ያለፈን ነገር አጥፍቻለሁ ተሳስቻለሁ ብሎ እዚህ ላይ ቆማል ተውበት ማለት ግን ስተትን ከማመን ከመጸጸት በተጨማሪ መልካምን ነገር በቦታው ላይ መተካትና መስመርን ማስተካከል ማለትም ጭምር ነው إذن ስለ ተውበት ስናወራ እነዚህ ነገሮች ታሳቢ ያደረግንም ጭምር ነው የምናወራው ማለት ነው ተውበት በዋናነት شعور وجداني ነው ይላል ውስጣዊ ስሜት ነው شعور وجداني بالندم ጸጸት ተሰምቶት ሰውየው على ما وقع يعني ያለፈ ነገር ላይ አጥፍቻለሁ የሚል የጸጸት ስሜት መሰማት ነው وتوبتون الى الله فيما بقي ከዚህ በኋላ ደግሞ የሚቀጥለው እድሜው ላይ ደግሞ ወደ አላህ መመለስ وكفون عن الذنب ከወንጀል ደግሞ መታቀብ وعمل صالح ደግሞ መልካም ስራን ማስከተል ማለት ነው መልካም ስራን ማስከተል ማለት ነው ተውበት ስለዚህ ተውበት ወንጀልን ያለፈን ወንጀል መተው ባለፈው ወንጀል መጸጸት ብቻ አይደለም ቀጣይ ህይወትንም በአማረ ሁኔታ በመልካም ሁኔታ ለማሳለፍ ያሳለፍነውን የተሳሳተ ህይወት ተቃራኒን ለመምራትና መንገድን ለማስተካከል የሚጠቅም ቃል ነው ቁርአን ውስጥ አንዳንድ ቦታዎች ላይ ጸጸት ለማለት አገልግሎት ላይ ውሏል ፈቱቡ ኢላ ባሪኩም ብሎ አላህ ተዓላ እንዳለው ወደ ጌታቸው ተጸጸቱ ይላል ወደ ፈጠራቸው ጌታ ጸጸትን አድርጉ وتوبوا الى الله جميعا ايها المؤمنون እናንተ ያመናችሁ ሆይ ሁላችሁም ወደ አላህ Subhanahu Wa Ta'ala ተጸጸታችሁ ተመለሱ ይላል አላህ ተዓላ ወይንም አንዳንድ ቦታዎች ላይ ቁርአን ውስጥ بمعنى التجاوز መጥቷል ማለፍ መተው ለማለት መጥቷል አላህ ተዓላ يقول لقد تاب الله على النبي الله በነብይ ሰለላሁ ዐለይሂ ወሰለም ላይ ተውበትን አድርጓል يعني አለፋቸው لقد تاب الله على النبي والمهاجرين والانصار ነብይ አለይሂ ሰላቱ ወሰለም ሙሃጂሮችና አንሳሮችን በበድር ጊዜ የተፈጠረው ክስተት ላይ ማለፍን አለፋቸው ተውበት አደረገላቸው يعني አለፋቸው ማለትም ለማለት ይመጣል ከሆነ ነገር ወደ ኋላ መመለስም እንደዚሁ ተውበት ተብሎ ተጠቅሷል ሱብሃነከ ኢኒ ቱብቱ ኢለይክ ሰይድና ሙሳ አለይሂ ሰላም እንዳሉት ጥራት ይገባህኔ ወደ አንተ ተመለስኩኝ ዘን በመመለስ ማዕና በመጸጸት ማዕና መተው ወይ ማለፍ በሚለው ትርጓሜ ቁርአን ውስጥ
እናገኘዋለን ተውበት በዋናነት የሶስት ነገሮች ድብልቅ ነው ይላሉ ኢማም አቡ ሐሚድ አልገዛሊ ረሂመሁላሁ ተዓላ አንደኛው ዒልም ነው የእውቀት ውጤት ነው ይላሉ ثم الندم ከዚያ የጸጸት ውጤት ነው አው ثم الحال እዛ ይሄ ዕውቀት የሆነን ሁኔታችንን የሚቀይር ስሜት ይፈጥራል ከዚያ በኋላ ሶስተኛ ተከትሎ ተግባር ይሆናል ይላሉ የሶስት ነገሮች ቅልቅል ነው አንደኛው ዕውቀት ነው የወንጀልን ጉዳት የወንጀልን ጸያፍነት ወንጀል ምን አይነት ጣጣ እንደሚያመጣ ምን አይነት አዘቅት ውስጥ እንደሚከት ማወቅ መረዳት ይሄ በሌላ በኩል ደግሞ የኛን ደካማነት ሪዝቃችንን ከአላህ ምንፈልግ ሰዎች ነገር ግን ለአላህ ትእዛዝ ተገዢዎች መሆን አቅቶን ተስኖን መገኘታችን ከደካማነታችን ጋር የአላህ ጸጋና የአላህ ኃያልነት በእኛ ላይ እያለ ከዛ በኋላ አመጹስ መሳተፋችን ምን አይነት አደጋ ውስጥ ሊከተን እንደሚችል ከማሰብ ይጀምራል ይሄንን ከመረዳት ይጀምራል ይሄን ከተረዳን በኋላ ይሄንን የተረዳንበት መጠን ውስጣችን የሚፈጥረው የራሱ የሆነ ለውጥ ይኖራል ስለዚህ ስለ ወንጀል ጉዳትና ስለ አላህ ጀላል ስለ አላህ ልቅና ያለን ዕውቀት ከፍ ባለ ቁጥር ውስጣችን ደግሞ በጥፋታችን መሸማቀቅ ሐያ ማድረግ ማፈር መደንገጥ ይፈጠራል ይሄ ሐል ይፈጥራል እላችን ላይ የሆነን ሁኔታን ይፈጥራል ከዛው ላይ ይሄኛው ሐል የጸጸት ሁኔታ ወዴት ይወስደናል በተግባር ደግሞ ወንጀልን እንድንጠየፍ እንድንርቅና ባሳለፍነው ነገር ተሸማቀን መጫችንን ለማሳመን ለማሳመር በስጋት በድንጋጤ በፍርሃት እንድንኖር ያደርጋል ኢዘን የሶስቱ ቅልቅል ነው አልዕልም ثم الحال ثم العمل الى الامام ابو حميد الغزالي رضي الله تعالى عنه اذن توبه باጭሩ ዑለማዎች እንደሚያስተዋውቁት هي الرجوع الى الله بحل عقده الاصرار ወደ አላህ መመለስ ማለት ነው ወደ አላህ መመለስ የችክታን ገመድ በጥሰን ስናበቃ በወንጀል ላይ ችክ ያልነውን ነገር በጣት ሰንጥለን ስናበቃ ራሳችንን ወደ አላህ Subhanahu Wa Ta'ala መመለስ ማለት ነው ثم القيام بكل حقوق الرب ይላል ከዚያም አስከትሎ የአላህ Subhanahu Wa Ta'ala ሐቅ አሟልቶ መጠበቅ ነው ይላል كذلك امام الراغب الأصفهاني من بلو يترجموتال التوبة ترك الذنب توبة مالت وانجل المتو مالتنا على أجمل وجوه دس بميل هونيتا وانجل المتو مالتنا إلى بطرو هونيتا وانجل المتو وهو أبلغ وجوه الاعتذار يكرتا كما تأيك كفي على معنى اللوال أهون عند طفات يتفال سويو يهان طفات مثلا أني على طفاهم ይላል ይሄ አንድ ሁኔታ ነው ሁለተኛው ሁኔታ እኔ አጥፍቻለሁ ነገር ግን ያጠፋሁት በዚህ ምክንያት ነው ይላል ሁለተኛ ሁኔታ ሶስተኛው ሁኔታ እኔ አጥፍቻለሁ ለማጥፋቴም ተወቃሽ እኔ ነኝ ብሎ ተጸጽቶ ይቅርታን ይጠይቃል እናም ከዚህ በኋላ ደግሞ ይሄን ስተት ላለመስራት ይወስናል ተውበት ማለት በጥሩ ሁኔታ ባማረ ሁኔታ ያሳለፈውን የወንጀል ህይወት መተው ማለት ነው ይላሉ نعم ليلى عالم لعله الامام ابن القيم رحمه الله تعالى من بلو يلالو حقيقه التوبه يتوبه حقيقه مندنو فعل ما يجب وترك ما يكره رجوع مملس ودا الله من بمادرك مملس ግዴታ የሆነበትን ነገር በመስራት የተከለከለውን ነገር በመተው ያለፈው ነገር ላይ ደግሞ በመጸጸት ወደ አላህ መመለስ ማለት ነው فهي رجوع من مكروه الى محبوب ስለዚህ ተውበት ማለት
ከተጠላ ነገር ወደ ተወደደ ነገር ወደ መልካም ነገር መለወጥ ማለት ነው ብለው ይጠቅሳሉ ናም ተውበት በሩ በጣም ሰፊ ክፍት የሆነ የአላህ Subhanahu Wa Ta'ala በር ነው ቁርአን ውስጥ ስለ ተውበት አላህ Subhanahu Wa Ta'ala የሚናገራቸው ነገሮች በአትኩሮት ብናስተውላቸው በሐቂቃው አላህ Subhanahu Wa Ta'ala ከዛ ለዕልናውና ከከፍታው ጋር ለኛ ለባሮቹ በሚገባን ቋንቋ ወደኔ ተመለሱ ይያለቅ እስከሳ ሲያደርግ ከኛ የሆነ ጥቅም ያገኝ እስከሚመስል ድረስ ነው የሚደርሰው لكن الله سبحانه وتعالى غني عن العالمين كعلمات ሁሉ የተብቃቃ ሀብታም የሆነ ጌታ ነው የኛ ወንጀል እሱ ላይ የሚያመጣው ምንም አይነት ጉዳት የለም ነገር ግን አላህ ተባረከ ወተዓላ በተደጋጋሚ በርካታ አንቀጾች ውስጥ ተውበት እንድናደርግ ወደ አላህ እንድንመለስ እርቅ እንድናደርግ ከሱ ጋር መንገዳችን እንድናስተካክል በጣም ሰፊ ቅስቀሳዎችን ያደርጋል من ذلك الله تعالى يقول وانيبوا الى ربكم واسلموا له لا ወደ አላህ Subhanahu Wa Ta'ala ተመለሱ ይላል ለሱም ታዛዦች ሆናችሁ እጅ ስጡ ይላል من قبل ان ياتيكم العذاب ثم لا تنصروا ቅጣት ወደናንተ ከመምጣቱና ከዛ በኋላ የአላህን እርዳታ ማታገኙ ከመሆናችሁ በፊት ወደሱ ተመለሱ ለሱም ትእዛዝ ተገዦች ሆኑ ይላል አላህ ተባረከ ወተዓላ ይሄ ቅስቀሳ ነው وهو الذي يقبل التوبة عن عباده ويعفو عن السيئات እሱ አላህ ማለት ራሱን በዚህ መልኩ ያሞግሳል አላህ ተዓላ እሱ አላህ ማለት ተውበትን ከባሮቹ የሚቀበል ነው ويعفو عن السيئات ክፋታቸውንም የሚያልፍ የሚተው የሚምር ነው ይላል አላህ ተባረከ ወተዓላ أفلا يتوبون إلى الله ويستغفرونه ودا الله يملسهم وي مهرة يلمنوتهم وي إلى الله سبحانه وتعالى እንግዲህ መሐላችን ችግር ሲፈጠርና ሰዎችን ስናስከፋ መነጋገርና መገናኘት አቅቶን በመሐላችን ሽማግሌ እንልካለን ሽማግሌ እናስገባለን ከረበል ዒዛ ከአላህ Subhanahu Wa Ta'ala ጋር እርቅ ለመፍጠር ግን ጥሪውን ያደረገው እሱ ራሱ ነው ጥፋት ተሰርቶ ክፋት ተሰርቶ የሱ ትእዛዝ ተጥሶ ሲያበቃ ወደ ተውበት እንታረቅ ብሎ ጥሪ የሚያደርገው ግን الله سبحانه وتعالى فلا يتوبون إلى الله ويستغفرونه والله غفور رحيم إلى الله سبحانه وتعالى በጣም የሚገርም ደግሞ ሌላ አንቀጽ አለ ሱረቱል ቡሩጅ ላይ የአስሐብ الأخدودን ታሪክ እናውቀዋለን الله تعالى زالي من لنا إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إلى الله تبارك وتعالى النزيا مؤمنوچن بهايمانوتاچو مكنيات يفتنوا سوچ أصحاب الأخدود سبسبوا ጉድጓድ ቆፍረው ሲያበቁ ያላህን መንገድ የተከተሉ የሰለሙ ሰዎችን ሰብስበው ጉድጓዶስ በእሳት የተጋጋመ እሳት ያለበት ጉድጓዶስ ከተው የገደሉ ጨካኝ ሰዎችን ነው የሚያወራው ان الذين فتنوا المؤمنين والمؤمنات እነዚያ ሙእሚን ወንዶችን ሙእሚን ሴቶችን የፈተኑና በዲናቸው የተፈታተኑ ሰዎች ثم لم يتوبوا እሱ ለነዚህ ሰዎች እንኳን አላህ Subhanahu Wa Ta'ala የተውበትን በር ዝግ አላደረገባቸው ከዚያም ተውበት ያላደረጉ ከሆነ فلهم عذاب جهنم ለነሱ የጀሃነም ቅጣት አላቸው ይላል እነዚህ ሰዎች እንኳን ተውበት ማድረግ ይችላሉ መቶዎችን ሺዎችን ጌታችን አላህ ነው ስላሉ ብቻ ሌላ ጥፋት የሌለባቸው ሰዎች ያረዱ የገደሉ የጨፈጨፉ ሰዎች እንኳን ለነሱ እንኳን አላህ የተውበትን በር ክፍት አድርጎ ثم لم يتوبوا ተውበት ያላደረጉ ከሆነ ይሄ ቅጣት አላቸው ይላል አላህ ተባረከ ወተዓላ እንግዲህ የአላህ Subhanahu Wa Ta'ala كرم يسايل إلى الحسن البصري رحمه الله تعالى انظروا إلى هذا الكرم
ይሄን የአላህ Subhanahu Wa Ta'ala ችሮታ ተመልከቱ وهذا الجود የዚህን የአላህ Subhanahu Wa Ta'ala ልቅናን ተመልከቱ قتلوا أولياءه የአላህን ወዳጆች ጨፈጨፉ ገደሉ لكن الله Subhanahu Wa Ta'ala ወደ ተውበት ይጠራቸዋል እንዲመለሱ ቅስቀሳ ያደርግላቸው እንግዲህ የአላህ Subhanahu Wa Ta'ala መሐሪነትና ተውበት ተቀባይነት ሰፊ ነው የመጨረሻ እችን አንቀጽ ለዛሬ መዝጊያ አድርጌ ላንሳት الله تعالى يقول قل يا عبادي الذين أسرفوا على أنفسهم እናንት በአላህ ላይ አመጽን በመፈጸም ነፍሳቸው ላይ ድንበር ያለፋቸው ሰዎች ሆይ በላቸው لا تقنطوا من رحمة الله الله እዝነት ተስፋን አትቁረጡ إن الله يغفر الذنوب جميعا الله ወንጀልን በሙሉ ይምራል ይላል ወንጀልን ይምራል በቂ ነበር ለገለጻው إن الله يغفر الذنوب جميعا ወንጀልን በሙሉ الله سبحانه وتعالى ይምራል ይላል عبد الله بن عباس رضي الله تعالى عنه ምን ይላሉ من آيس عباد الله يا الله ባሮችን ተስፋ ያስቆረጠ እቺ አንቀጽን እያወቀ እቺን አንቀጽ قل يا عبادي الذين اسرفوا على انفسهم እቺን አንቀጽ እያወቀ ያ አላህ Subhanahu Wa Ta'ala ባሮችን ከአላህ ረህመት ተስፋ ያስቆረጠ ሰው ማለት ይላሉ በአላህ መጽሐፍ የካደ ሰው ነው ይላሉ እذن ያላህ ምህረት ሰፊ ነው ተውበትን ይቀበላል የወንጀል አይነት አይለይም የሰው አይነት አይለይም በመሃል ደግሞ በአላህና በእኛ መሃል መቀራረቢያ መዋደጃም ነገር አልተጠበቀብንም ተነስተን ዛሬ አሁን ያለ ምንም ወጪ ያለ ምንም ልፋት ወደ አላህ Subhanahu Wa Ta'ala መመለስ እንችላለን የቀልብ ውሳኔና ጸጸት ብቻ ነው አላህ Subhanahu Wa Ta'ala ከኛ የፈለገው هذا بالله التوفيق وصلى الله تعالى على سيدنا محمد وعلى اله وصحبه وسلم